ኦራለ አቤት እኔ ጋር ቆንጆ እቃዎች አሉ ባለቤት አራት መንታ ልጆችን አርግዛላለች እውነት ነው ፍቅር የአራት ልጆች አባት ላደረገኝ ደስ አይልም በጣም ደስ ይላል ህዝብ ልንሆን ነው ሆነ ተከናወነ ሆነ ንዳው ወዴት ልንዳው እሱን እየሄድን እንነግራለን ምንድነው እንዴ አትምታኝ ተው እንጂ እንዴ ምን ሆነ ነው ሴት ልጅ እኮ አትመታው አንተ ምን አገባ ለምን ያገባኝ በንግግር መፍታት እየቻልክ ጸብን ምን አመጣው አገባም ዞር በል አልኩ አንቺ እሱ ያዋጣሻል አው ያዋጣኛል አው አዋጣታለሁ አዋጣት አንቺ ደግሞ እንገናኛለን እሺ ነውር አይደል እንዴ በጣም ነው እሺ ማመሰግነው በነፍሴ ነው ደረስክልኝ ምንም ችግር የለም ባስፈለኩሽ ሰዓት አለው በጣም አመሰግናለሁ በቃው ልሂድ እሺ አትጥቂ ደግሞ በቃ ልሂድ ስማ እቺን የመሰለች ሽንኩርት ሆነች ልጅ ነው ተሳባለች እንጂ እንደው ይመታል ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ አይ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ ለኢትዮጵያ ህዝብ ተከናውኗል ወዴት ነበር የሚሄደው በዚህ ላይ በዚህ ኮምፓሴን አጠፋችሁ ኮምፓስሽ ይጥፋ ምን ሆነ ነው ዝም በይ እኔ ፈልጌ ነው እንደደረኩት ጭራሽ ለገልኝ አንተ እንኩ ተፈነካከቱ ሊበላ ቁራሊዮ ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ነህ ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ነው ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ ንዳው ወዴት ልንዳው እሱን እየሄድን እንነግራለን ወደኋላ ነው ምንሄደው እናንተ መንገዱን ይሉልኝ እኔ እናንተን እጠብቃለሁ አብረን ነው ምናልቃት ታሪክ ነው ማረጋችሁ አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ አረ ወንድም አረ ወደቀኝ አንድሽ እንዳትጠቅ ከሲኖው ጋር ነው ማካጩ እንዳትጠቅ እንኳን ደስ አለሽ ወይዘሮ ሄለን ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ አመሰግናለሁ ዶክተር ዛሬ ባለቤት ነሽ የመጣሁት
ለብቻ ነገርኩኝ ስራት ለባለቤቴ እንድትነግረው ነው። ጥሩ ምንድነው? እንኳን ደስ አለ አቶ ቴድሮስ። ባለቤት 4 መንታ ልጆችን አርግዛላለች። እውነት ነው? ፍቅር የአራት ልጆች አባት ላረገኝ ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነው። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነው። ደስ ይላል። ይሄንን ክብራይ ዘንድ የመረጥከኝ እኔ ማን ነኝ? የቱን ጽድቄ ነው? ደስ ይላል። ደስ ይላል። ጌታ እኔ ልጄ ላሳድጋልኩ እንጂ ክልል ጠየቅኩ፣ ህዝብ ልምራህ። በቃ ልጆቹ ወደዚህ ምድር ስታመጣቸው ምን ወደ አንተ ከፍተናለህ። አረባም ከዚህ በኋላ ደስ ይላል። እንዴ ሰላም ሰላም፣ እንዴት ነው? አረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው? እንዴት ነው? እንገናኛለን። እንዴ ምን ነው? ከነዚህ ልጆች ጋር እንዳለ ያላልኩም? አንቺን ምን አረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዜን መናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? እሺ ነይ። ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለህ አብሮ አደጎችን የምታው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰምጠ ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ። አንተ እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አልረሳም፣ አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይን ጠጣ። የኔ እህት ስማ፣ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ። ይኸው እንደ ቋንጣ አይደለም። እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና 1 ፍሬ ናት። በ40 ዓመቷ 1 ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ 1 ፍሬ ናት ብሏት። ምን? አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ፣ ቤተሰቧን የጨረሰች። ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። ና እንስማማ፣ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው ወይኔ በላኝ ይሄ ከይሲ ጭራሽ ልጄን ከጄ መሞንጫፍ ሳይት ልትግጠኝ። እኔንም እንዲህ ነበር አንጀቴን ሲግጡት የኖሩት። እርሶ ሰው ነዎት እንዴ? እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ? የማንም ቅሪላ ልጄን አይወስዳትም ብለው ያንጓጠጡኝን የምረሳሎት እንዳይመስሉት። ይኸው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ። አንድ ሰው። እኔንም ሴት ሚዜን ያሳጡኝ። በቃ ብቻዬን ማደረኝ። አንዳችም ያለያይ ነገር ያለያያችሁ። አሁንም ቢሆን ልጄ ወርቅ ናት። አንተ እንደውም እኔ ባለውለታው ነኝ፣ አመስግኑኝ። የማይሄድ ዕቃ ነው ያነሳውሎት። ዝጋ። ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጥህ። ጠብ ነው ያረኳት። ጠይቋት። እውነት ነው የኔ ልጅ።
ወደሽው ነው? አሁን ገና ነው የሞትኩት። አሁን ይሄ ከይስ እንደው ምን ይወደዳል? ሳቁ፣ አስተያየቱ፣ አኮሰታተሩ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል። ተከትቧል አባ። ከምንም በላይ ደግሞ ጥሎሹ። የምን ጥሎሽ ነው የምትይው የኔ ልጅ? ለኔ ለአባትሽ አንድ ካልሲ ያልገዛ ሰው የምን ጥሎሽ ነው? አንተ በጥሎሽ ነው ምናምንህን ያስነካት? አዎ ካዛንቺስ፣ ባምቢስ፣ አትላስ፣ ፍሬንድሺፕ ቅንጡና ዘመናዊ አፓርትመንቶችን እየገነባ ከሚገኘው ባማኮን ሪል ስቴት ነው ቤት ገዝቼ ጥሎሽ የሰጠዋት። አታደርገው። እሱ ነው እንደሚገርሙት ግንባታው 90% ከተጠናቀቀው ከካዛንቺስ ነው ገዝቼ የሰጠዋት። እና ሳመኝ የኔ ልጅ እንዳይጠጉኝ እና እባክህ እንዳይበላሹ ዛሬ ለገንዘቤ ሲሉ ነው የቀረቡኝ። እኔስ በገንዘብ የማትተመን ወርቅ ልጅ አይደለም እንደ ሰጠው? እሱስ ልክ ነዎት። ወግ ነው ሲዳሩ ማልቀሳሉ። አዎ ታዲያ እኮ ይሄ ተረቱ ለሴት ነው። በእናቴ ሴት ነኝ። ለሴት ነው እንዴ? አዎ የኔ ልጅ አባ ከፈቷት። አባ ስጨርሽ ነኝ። ወይ እማ እኔ ልቅደም። አይ እኔ ልቅደም። እንከፍላለን እንጂ እንከፍላለን እንዴ? እኛ መቼ እንከፍልማለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባችሁ ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ፣ እኔ ቀላል ሰው እንዳልመስልህ በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ ይከፈላል። ለምን አይከፍል? የሰው ዳይ ይከፈላል። ውጭ ሄዳችሁ በዛው ብትጠፉስ? እኔ ማነው የሚመለሰው? ማለት እንዴ ማለት ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ። እኔ ናቴን ነው ውሸት አልወድ። ሄድኩኝ አይደለ እዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀያል። ቀጥ ብዬ ነው የምቀረው እዛ። ኧረ እኔ መመለስማ አለብኝ እንዴ። ስለዚህ አንተ አትመለስም? ምን ሂድ ከዚህ ስራ የለም እንዴ? ስራ የለም? ምን አባቱ እንደውም አልከፍልም። ስትበደሩ አማክራችሁ አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስወጣኝ አለ የትም አልሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም አልከፍልም። እዚሁ ነው ቁጭ እዚሁ የኔ ውድ እንዴት ልታገባኝ ወሰንክ? ግን ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም፣ ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ፣ ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም፣ ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ድንግልም አይደለሁም። ይሁን፣ ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎቼ እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ። ኧረ ንሳውን አምጡት። ደፋር ታገስኩሽ።